አይዞሽ እኔ የምልሽ ግን እንዴት አደራችሁ ታክቲከኞቹ አስማተኞቹ መልካም ሰኞ እስቲ እኔ እንትናን ማናት ማርዬ ምናምን ሳምቲንግ ብቻ ሰይፉ ፋንታሁን ላይ ቀርባ ኢንተርቪው ስታረጋየሁ ስታለቅስ ምናምን እኔ አንቺም ብሆን ምንም ማብራሪያ አልሰጥም በእውነት ሰውን ለማስረዳት ሞር በሄድሽ ቁጥር ብዙ ውሸቶችን ብዙ ስህተቶችን ብዙ ነገሮችን ራስሽ ሰው እንዲታዘብሽ ታረጋለሽ አልፎ ተርፎ ቤትሽ ውስጥ ባለቤትሽ እንዲታዘብሽ ታረጋለሽ እና እኔ አንቺም ብሆን ኖ ኮሜንት መልስ አልሰጥም ሲጀመር እነዚህ ሁሉ በዙሪያሽ አሁን ተቹኝ የምትዩ ከኔ ጭምር ተቹኝ እንደዚህ ያሉኝ የምትያቸው ሰዎች ይሄንን ከፈራሽ ሶሻል ሚዲያ ላይ እንደዚህ ነገር አለማውጣት ካወጣሽ ደግሞ የሚመጣውን ነገር መቀበል ምንም የሰይፉ ፋንታሁን ላይ ሰው ተቸግሮ ሚስቱ ተገላ ስንት ፍትህ ያጡ ሰዎች ናቸው እንጂ እዚህ ቦታ ላይ መቅረብ ያለበት እውነት ለመናገር አንቺ ፈልገሽ ባደረግሽው ነገር ሰዎችን ለመውቀስ ለማስረዳት ለማብራራት እንደ ብዙ ነገር በተራከሽ ቁጥ ብዙ ውሸቶች ነው የወጡት ታዩ እኔ አሁን ያልሹን አልደግም ሰው ሁሉ ሰምቶ ስለታዘበ ነገር ግን ሌላው ቢቀር እንኳን ኤርፎን እኮ ጆሮሽ ላይ አለ ኤርፎን ጆሮሽ ላይ ምሳሌ ልንገርሻል ነገር ይሄ ቤት ተቃጠለ ይባል እኔ ያለሁበት ቤት ተቃጠለ ቢባል እኔ በዚህ ሰዓት ስልኬን ይዤ አይደለም ሮጥ ራሴን ነው ለማትረፍ የምወጣው ጫማ ላርግ ራቁቴን ልሁን ምን ልሁን ብቻ ራስን ማትረፍ ገባሽ ከዛ በኋላ ነው አልለብስኩም ነበር እንዴ ስልኬን ግን እንዴት ትወጣው ምለው ስረጋጋ ስለዚህ አንቺም ደግሞ አስበሽበት እና ሳይታሰብበት የሆነ ነገር ወራኑት ሲብድ ማንንም ያውቃል ለመታወቅ ብለሽ ቫይራል ለመውጣት ብለሽ ከ1 ሚሊዮን በላይ ከሆነ ብዙ ብር እንደሚከፈል ስለምታውቂ ያንን ነገር በመጠቀም ነው እንጂ አንቺ ራስሽ ሶሻል ሚዲያ ላይ ይዘሽ መጥተሽ አንቺ ተቺ አንቺ አልቃሽ አንቺ ተጎጂ አንቺ ተበዳይ እውነት ለመናገር ያቺ ያሳየሻት ጭንቀት እኮ ላልወለዱት ሞር እንዲጨነቁ ነው የወለዱት ብርቃድ ሲጀመር እኔ በግሌ ታልችሽ አይደለም ግን ፐርሰናል የሆነ ነገር አለ ሁላችንም እኮ በየቤታችን የራሳችን ነገር ግን ለገንዘብ ብሎ ስብዕና መሸጥ አንቺ ልጆችንም ታሰራለሽ በልጆችሽም ገንዘብ ትሰሪያለሽ በእርግጠኝነት አንቺም ገንዘብ ትሰሪያለሽ ገባሽ ብዙ ነገር አሉ በዙሪያሽ የምትሰሪም ሰራተኛም ትመስኛለሽ ገባሽ 4 ልጅ በውጭ ሀገር መውለድ ያው አቅምን ማወቅ አቅምሽን ስለምታቂ ነው ግን ሞር ገቢ ስለፈለግሽ ብቻ ነው ወዳምነት ደግሞ ብዙ ጊዜ ይጥላል የሚወድ የኛ ሰው ደግሞ ዛሬ ወድሻል ነገ ይጥልሻል ስለዚህ እያንዳንዱ የምትሰሪያቸውን አሁን እኔ ቪዲዮዎችን እንኳን አንዳንድ ቪዲዮዎችን ሳይ ከመጀመሪያው ጀምሮ መንታ ነው ልጅሽም እዛ ጋር መጥቶ በቃ ድራማ ነው የእውነት ድራማ ነው እና አንዳንድ ጊዜ ሰዎችስ ይታዘቡናል የሚባል ነገር አለ ሰዎችስ ይታዘቡናል ምናምን ብለሽ ማሰብ አለብሽ ሲጀመር ቤታችን ውስጥ በጣም ብዙ ነገር ቤታችን ውስጥ እንኳን በየቤታችን አይደል እንዴ ግን ሁላችንም አውጥተን ይቻላል እንዴ ነጮችም እኮ እነሱ ከመጀመሪያ ከስር መሰረታቸው ያደጉበት ስለሆነ ለብዙ ነገር ብርቅ ያለባቸው እኛ ግን አሁን ላይ አይደለም አንቺ እኮ ድሉም ልትሰጥሽ እርግጠኛ ነኝ እርግሽ ሁሉ ከፍተሽ ተወልጅብን ነበር ስለ እውነት ግን ሊሚት ነው ለነገሩ አሁንም ጀምሯል ላይ ሴክስ ማለት ጀምሯል አንዳንድ ባለጌ ነው ሰዎች ስለዚህ በቃ እኔ አንቺን በሆን ለማብራራት ለማስረዳት እንትናለሁ በቃ የምትፈልጊ ቦታ ደርሰሻል ያው ሰይፉ ፋንታሁን ላይ ቀርበሻል ከዚህ በኋላ የምትፈልጊው ያንን ነበር አይደል ስለዚህ በቃ ታዩ ይሄ ክስ ወደፊት ይሄዳል ምናምን ሶሻል ሚዲያ ላይ ከወጣ በኋላ አንድ ነገር ለምን ተወራብኝ ለምን ተነካብኝ ይሄን ከፈራ ሰው ሶሻል ሚዲያ ላይ አለመውጣት ሶሻል ሚዲያ እኮ ጥሩ ነገር አይደለም መጥፎ ነገር ብቻ ሳይሆን ጥሩ ነገር ብታመጪ የምትተችበት የሚወዱ ሰዎች እንድጠነክሪ ስለማይፈልጉ ጎበዙሻል ትክክለኛ ሰዎች ደግሞ ስህተትሽን ይነግሩሻል ስለዚህ ለሌላ ጊዜ ትምህርት ነው ምክንያቱም በጣም ብዙ ፎግረሻቸው እንደነበር አሁን ሳታውቂው እዛ ጋር ስታወሪ የምታስረጅበት የምትሄድበት መንገድ ኮምፕሊት ስህተት ነው የእውነት እና እኔ አሁን እንደዚህ ብዬ ዲቴሉን እየቆጣጠርኩ ከምነግርሽ አንቺ ራስሽ የተናገርሽውን እና የለቀቅሽው ቪዲዮ አይተሽ የሰዎቹን ትችቶች ሁሉ አይተሽ
ከዛ በኋላ ልክ ነው ልክ አይደለም የተናገርኩት ብለሽ ራስሽን ልትታዘቢ ነው ጥሩ። እንደኔ ደግሞ ለመናገር ኦኬ እናንተ እንደዚህ ልትናገሩ የቻላችሁት እኔ ከለቀኩትና ካያችሁት ነገር ነው። ይቅርታ እንደዚህ አይነት ቪዲዮ ላልወለዱ ሰዎች አይመከርም። ያልወለዱት ሰዎች እንዲደናገጡ፣ ለመጀመሪያ ጊዜ ያረገዙ ሰዎች ደግሞ እንዲፈሩ፣ የወለዱ ግን ብርቃቸው አይደለም። አንቺ እኛን የምታስተምሪ ምን የኔን ያልኛ ማንበብ አንችልም? ኧረ ተይ ነውር ነው አይባልም። እውነት ማዘርሽን ብትጠይቂያቸው አንቺ ትላንት ከወለድሽው ይልቅ የብዙ ዓመት ኤክስፒሪየንስ የድሮ ኤክስፒሪየንስ ያላቸው እናትሽ ሞር ሊያብራሩ ይችላሉ። እና ዝም በይ በቃ። እንደውም ወጥተሽ በቃ ከለቀኩት ቪዲዮ አኳያ ነው እናንተም እንደዚህ ልትናገሩኝ የቻላችሁት። ሚስ አንደርስታንድ ሊሆን ይችላል። ይቅርታ ብትይ ይህ የሚወድሽ ሰው ሁሉ ሊያከብርሽ ይችላል። ይሄንን ለማስረዳት የሄድሽበት ርቀት ውሸቱ ምኑ እንዴ! ተይ እኛም ወልደናል፣ እኛም ቪዲዮ ተቀርጸናል። ግን እኛ የተቀረጽነው ለልጆቻችን፣ ለራሳችን፣ ለቤታችን ነው እንጂ ለሶሻል ሚዲያ ጭንቀቴን፣ እምባዬን፣ ላቤን፣ ሜካፔን ምንን ተጠንቅቀሽ ገብተሽ ዝንጥ ያልሽ ዘና ጫማጭ ብዬ ያልኩሽ ታደለሱ አይደል? ዝንጥ ብለሽ ነው ቆና አላምጥ አይደለም እስቲ ነው እንደዚህ ነው ምናምን እሱ ቤቱ ይቁጠረው። ግን አንቺ ይቅርታ በለቀኩት ቪዲዮ ምክንያት ያሳያችሁ ነው እንደዚህ ተናገራችሁ ብለሽ ነው እንጂ ከሳለው 74 ሰዓት ይቅርታ በሉ እንዴ! አንቺ ያስደነገጥሻቸው ስንት አሉ። እኔ ጋር መተው በኮሜንት ይጻፉሉ ወልድ ነበረ ጭንቀት ውስጥ ገባው ብላ የጻፈች ልጅ አለች። እንደው ለአላህ ብላችሁ ዱአ አድርጉልኝ ይሄን ካየሁ በኋላ ጭንቀት ውስጥ ገባ ያለች ሴት አለች። ስለዚህ ኪስሽን ሳይሆን ማሰብ ያለብሽ ሌሎችንም ያልወለዱትንም እኔ ያስጨንቃቸዋለሁ ብለሽ ነው ማሰብ ያለብሽ። እና ለማንኛውም እስቲ ጠንክሪ፣ በርቺ፣ ቁጭ በይ። ሌላ ኢንተርቪው ላይ አትጭ በቃሽ። እስቲ 7 ቀን ነው 8 ቀን ነው የሚተኛው። ስለዚህ እናትሽ እኮ እናት ያለው እኮ ታድሎ ርፍ እኮ ነው የሚለው በእውነት ያው መንግስት 1 ዓመት ቁጭ ብለሽ ገንዘብ የሚከፈልበት ሀገር ነው ያለ ነው። ልጆቻችንን ለማሳደግ ትልቅ ኦፖርቹኒቲ ያለበት ቦታ ነው ያለ ነው። ማረፍን የመሰለ ነገር ሊስተኛ ብሎ መተኛት እያለ ጭራሽ ለኢንተርቪው 4 ትራስ ላይ አድርጎ ወገኑን ምናምን አድርጎ መገኛ እንዳይመጣ ትልቅ ወራዴና ጩቤ ይዞ ቁጭ ብሎ ኢንተርቪው ማለት አጃይብኛ ነው። ከቆየ ይረሳል። በትኩሱ ካላወራሁበት ፎሎ ይቀንሳል። ስላሰብሽ ነው። ለማንኛውም ስራሽ ያውጣሽ እንዳትደግሙ።